ከምነግራችሁ ታሪክ ጀርባ የተሰበሩ ልቦች አሉ፣ የተከዱ ሰዎች አሉ፣ እናት አለች፣ ልጆች አሉ። አሁን እዚህ ጋር ለኃጢአት ወግናችሁ የምትጨረጨሩ ሰዎች ስለ ድካም አይደለም ማወራው። ፌክ አካውንት ስለዚህ አዝማሪ ሳወራ በነገራችን ላይ የሚመጡት ፌክ አካውንቶች ናቸው። ኦሪጂናል አካውንቱ ኑና ቻሌንጅ አድርጌ ገስት መላክ ትችላላችሁ። ፎቶ፣ ቪዲዮ ምናምን ስም ያላችሁ ሰዎች መምጣት ትችላላችሁ። ፐርሰናል ነገር ጀምሬያለሁ። ፐርሰናል ነገር ለምን እንደጀመርኩ እነግራችኋለሁ። አንደኛ ከዝሙት በስተቀር ሚስቱን የፈታ አንድ አገልጋይ ሌላ ሚስት ካገባ ቋሚ ምንዝርና ውስጥ ነው የሚኖረው። እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ። አሁን ዝም ብሎ ፐርሰናል ምናምን ከመሰላችሁ መብታችሁ ነው። አንድ ሰው ያለ ዝሙት ምክንያት ሚስቱን ፈቶ ሌላ ሚስት ካገባ ቋሚ አመንዝራ ነው አይደለም። እግዚአብሔር መሐሪ ነው። እግዚአብሔር ሕግ ቀይረዋል ካላችሁ ባይብሊካል አድርጉት። ከዝሙት በስተቀር ሚስቱን የፈታ አንድ ሰው ሌላ ሴት ካገባ እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው የሚለው፣ ቋሚ አመንዝራ ነው። ቪዲዮ ከፍተ የምትወጣ ከሆነ አስገባል። ቪዲዮ ማይከፍት ሰው ግን መግባት አይችልም። ማስረጃ ምንድነው? ማስረጃ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ናት። የሳር ቤት ሙሉ ወንጌል ቤተክርስቲያን ናት። ማስረጃ የተፈታቸዋ ሚስት ናት። ማስረጃ በጊዜው ሽምግልና የተቀመጡ ሰዎች ናቸው። ማስረጃ ሽምግልናውን ያቋረጠው ይሄ ከኋላ ያለ ዘማሪ ነው። እግዚአብሔር ይገስጽ። ምንም አሁን አንድ የሆኑ እዚህ የሆኑ አመፅን ስፖንሰር የሚያደርጉ የኃጢአት ግሩፖች አሉ እና የዚህ ዘማሪ ፎቶ እናድርግ የፎቶ ቻሌንጅ ምናምን እየጀመረ አንዱ ኤፍሬም ባለጊዜ የሚባል ሰው ነው። ኤፍሬም ባለጊዜም አንድ በእድሜዋ የገፋች ሴት አግብቶ እንግሊዝ ሀገር ለመቀየር በእድሜዋ የገፋች ሴት እንግሊዝ ድረስ እንድትወስደው አግብቶ አሁን ያሉ ዘመነኛ ሰዎች እንደሚያደርጉ አግብቶ እንግሊዝ ከገባ በኋላ ሴቲቱን ፈቶ የሚኖር ሰው ነው። አትሊስት ኤፍሬምን አከብረዋል ቢያንስ። ከዛ በኋላ ትዳር አልመሰረተም። በውስጥ የምትጀናጀኑት ሴቶች ካላችሁ እንድታውቁ ነው። ያለ ዝሙት ምክንያት አንዲት ሴትን የፈታ ባል ማግባት ቋሚ የአመንዝራዎች አገልግሎት ውስጥ መግባት ነው። አዎ ወንጌል ነው ይሄ። ኢየሱስ ክርስቶስ ያስተማረው፣ ሐዋርያት ያስተማሩት ትምህርት ነው። ከዝሙት በቀር አንዲት ሴትን ያለ ምክንያት ፈተህ ሌላ ሴት የምታገባ ከሆነ የተፈታቸዋን የሚያገባ አመንዝራ ነው። መጽሐፍ ቅዱስ አይልም ካላችሁ እንትን በሉ። አብዛኞቻችሁ ተመሳሳይ ነውር ውስጥ ስለምትኖሩ ነው የምትደጋገፉት። አውቃለሁ አብዛኞቻችሁ በተለይ ፓስተሮቻችሁ እንደዚሁ ናቸው። ያለ ዝሙት ምክንያት ሚስት እየፈቱ 3-4 ሚስት የሚያገቡ ናቸው። አሁን ፋሽን ነው። ዘማሪዎቻችሁ አብዛኞቹን ዘማሪዎች እንደዚሁ ናቸው። ከትዳር ውጪ በዝሙት በአመፅ ራሱ ይሄ ሰው ሰዎችን በኃጢአት ምክንያት ሲወቅስ ነበር። እንግዲህ ከሱም ብሶ ማለት ይሄ ግለሰብ ሰውን ያለፈ ታሪክ የአማን ሻሎምን በቦክሰር መውጣት እንደዚህና እንደዚህ ያደረገ ብሎ ሲቃወም የነበረ ነው። እሱ ግን ሚስቱን ከመካድ ውጪ ልጆቹን ብቻዋን እንድታሳድግ የቀድሞ ሚስቱ የመጀመሪያ ሚስቱን ብቻዋን የተወሰው ነው። ጨካኝ ሰው፣ አረመኔ ነው። ሚስቱን ትቶ ብቻዋን ያለ አባት ልጆቹን እንድታሳድግ የፈረደ ሚስቱን ሲያሰቃይ የነበረ ግለሰብ ነው። ስለዚህ አሁን እዚህ ጋር የምትንፈራገጡ ሰዎች ይሄን ሰውዬ ፎቶ ብታደርጉ ፕሮፋይል ብታደርጉ ምንም ችግር የለውም። ከእግዚአብሔር ዓላማ ጋር እንደምትጣሉ እርግጠኛ ሆኜ እነግራቸዋለሁ። ይሄ የዝሙት ድግስ እንጂ የመዝሙር ድግስ አይደለም። የምትሄዱበት አይናችሁን ስትጨፍኑ ያቺ የተከዳች ሴት ትዝ ትበላችሁ።
እጃችሁን ስትዘረጉ ወደ እግዚአብሔር ሳይሆን የአመፀኛውን አመፅ ለመደገፍ እጃችሁን እንደዘረጋችሁ ትዝ ይበላችሁ። ዛሬ ይህንን ነው የምነግራችሁ። ይቅርታ አልጠየቃትም፣ ንስሐ አልገባም፣ ምህረትን አልጠየቃትም። ያቺ ሴት እስቲል እስካሁን ድረስ አላገባችም። ጠይቁት። ሪያሊቲው ልንገራችሁ። ከአውታሩ ሚስት እህት ትንሽ ልጅ 18 ዓመት በቅጡ ያልሞላት ልጅ ጋር አብረህ ተኝተህ ልጅ አስወልደህ እንድታገባት ስትጠየቅ አላሳድግም አይመለከተኝም ብለህ አልከዳህትም ወይ ብላችሁ ጠይቁት። ከሌላ ነው የመጀመሪያ የቀድሞ ሚስቱን ከተዋት በኋላ ሌላ ልጅ ወልዶ ክዷል ይሄ ሰው። እዚህ ኮንሰርት ላይ የእግዚአብሔር መንፈስ ይገኛል ካላችሁ የእግዚአብሔር መንፈስ ይወለችው። አንዳንድ ሰዎች እግዚአብሔር መሐሪ ነው ትላላችሁ። ኦፍ ኮርስ እግዚአብሔር መሐሪ ነው። እግዚአብሔር የወደቀን ያነሳል፣ የደከመን ያበረታል፣ የሳተን ይመልሳል። የእግዚአብሔር ምህረት ግን አመፅን ማስቀጠያ መንገድ አይደለም። አሁን አመፅና ስህተት ለዩ፣ አመፅና የድካም ውድቀት ለዩ። ደክሟቸው የሚወድቁ አገልጋዮች አሉ። ኦፍ ኮርስ አሉ። ማንም ሰው በድካም ምክንያት ሊወድቅ ይችላል፣ ሊፈተን ይችላል። ይሄ ግን ድካም አይደለም እያልኩ ያለው ስለ አመጽ ነው እየተወራ ያለው። ሰው ዴሊ መኝታው ላይ በተኛ ቁጥር ዝሙት ነው የሚያደርገው። ምንም ልረዳችሁ አልችልም። በእርግጥ አሁን ፋሽን ሆኗል፣ ፈቶ ማግባት ምናምን ፋሽን ሆኗል። አሁን እኔም ሌላውም ሰው የሚያስበው ምንድነው ከመጀመሪያ ሚስቱ ጋር ስለመፋታት ምናምን ብዙ ሰው ስለሚያስብ፣ ስለዚህ እኔም እንደናንተ ምን እንዳስብ ነው ይፈልገው። እኔም የማርያም መንገድ ትቼ ከዚህ ይሄኛው ተዳሪም ባጣ ሁለተኛ እንዳገባ ዛሬ በአንደበቴ እነዚህን አመፀኞች መደገፍ አለብኝ። የብዙዎቻችሁ ስራ ማለት ነው። እና ይሄ የዝማሬ ኮንሰርት የዝማሬ ድግስ አይደለም፣ የዝሙት ድግስ ነው። የዝማሬ ድግስ እግዚአብሔር መንፈስ የሚገኘው በእግዚአብሔር መንፈስ በቆሻሻ ስብስብ ውስጥ አይገኝም። እውነቱን ልንገራችሁ፣ እግዚአብሔር ቅዱስ አምላክ ስለሆነ በስራ አይዳንም፣ በስራ የዘላለም ሕይወት አይገኝም ምናምን ስንል እንደ ፕሮቴስታንት እግዚአብሔር የዝሙት ድግሳችን ላይ ይገኛል ማለታችን አይደለም። የተፋታበትን ምክንያት በምን አወቅ? በቤተ ክርስቲያን ውሳኔ ነው ያወቅኩት። ሰላምዬ ቤተ ክርስቲያን ሴቲቱን የመጀመሪያ ሚስቱን ዘሙታብኛለች ከሌላ ሰው ነው የወለደችው ብሎ ከሰሳት። ይሄ ግለሰብ ማለት ነው። ሚስትየውም አይ እኔ በፍጹም በህይወቴ ሌላ ወንድ አላቅም ካንተ ሌላ እንትን ልትለኝ በዲኤንኤ ማረጋገጥ እንችላለን ሲባል ጥፋቱን ስለሚያውቅ ዲኤንኤ እንዲመረመር እንኳን አልፈለገም። ጥሏት ጠፋ ማለት ነው። ልጆቹ እሱን ራሱ ነው የሚመስሉት። አንድም ቀን ሄዶ ጎብኝቷቸው አያውቅም። በጌታ ደስ ያለው ይመስላል። አሁን ዮኒ ማኛ ሲጠመቅ የተጠመቀበት አገር ማለት እሷ ልጆቿን ብቻዋን ሲንግል ማም ሆና የምታሳድግበት አገር ነው። የተከዳች ሴት አለች። ልጆቿን ብቻዋን እንድታሳድግ የተፈረደባት ሴት አለች። አመጽ አለ እዚህ ድጋፋችሁ ውስጥ፣ አመጽ አለ እዚህ ድጋፋችሁ ውስጥ። ለኃጢአት ማጨብጨብ አለ። እኔ ሰው ቢወድቅ አይነሳም ቢስት አይመለስም አላልኳችሁም? ይወላችሁ አቢውዝ አታድርጉ። የሰው መልእክት እኔ ሰው ወድቆ ይነሳል፣ ስቶ ይመለሳል፣ ስቶ ይመለሳል። ይመለሳል። እነዚህ የምትከተሏቸው አገልጋዮች ባለፈው ስለ ተከስተም እኮ ምናምን ተከስተ በአደባባይ በዓለም ሚዲያ ፊት ለፊት ተጋለጠ፣ ይቅርታ ጠየቀ። ኦፍ ኮርስ አሁንም በዛው ተመሳሳይ ህይወት ውስጥ እንደሆነ አውቃለሁ።
በዛው ተመሳሳይ ውስጥ እንደሆነ አውቃለሁ። አይመለከተኝም ስለተከስተ ተከስተ ግን አትሊስት ወጥቶ የሰዎችን ኃጢአት የሚወቅስ ሰው አይደለም። ድፍረቱም የለውም ሞራሉም የለውም። ወጥቶ እንዲ ላይቭ ላይ ወጥቶ እንደዚህ ግለሰብ የሰዎችን ቦክሰር ላስጣ የሰዎችን ነገር ላጋልጥ የሚል ሰው አይደለም። አትሊስት ቢደክምም በዛው ነገር ውስጥ ቢኖርም አገልግሎቱን ብቻ ነው የሚሰጠው። የጋበዘው ጋር ይሄዳል፣ ያገለግላል፣ መብቱ ነው። እኔ ምን አገባኝ? እኔ ማይካችሁን አልቆጣጠርላችሁም በየቸርቹ። በፍጹም በቀል አይደለም። ይሄን ኮንሰርት ላይ የምትገኙ ሰዎች የዚች ሴት ግፍ እየተባበራችሁ ነው። እርግጠኛ ነኝ አንዱ ዓለም የሚባለውን ድምፃዊ ቀነኔ ላይ ባደረሰው በደል ወይም አደረሰ ብላችሁ በምትገምቱት በደል ብዙዎቻችሁ አዝናችኋል። እዚህ ውስጥ ብዙዎቻችሁ በየኮመንት መስጫው ሴት ተበደለች፣ ሴት ተደፈረች፣ ሴት ወደቀች፣ ሴት ተከዳች ብላችሁ ለሴት የምትቆረቆሩ ሰዎች ናቸው አብዛኞቻችሁ። እነዚህ ማይክ የያዙ ከዳተኛ ሰዎች ጋር ስትመጡ ግን ድክመታችሁን ትገልጣላችሁ። ቤቷ ልጆቿን ብቻዋን እንድታሳድግ የተፈረደባት ሴት አለች። ኦፍኮርስ ይሄ ሰው ስለተዋት እድለኛ ናት። ያቺ ሴት ከርታው አይደለም፣ ደርባበት አይደለም፣ ዝሙት ሰርታበት አይደለም፣ እድለኛ ናት ስለተዋት። ሲተዋት ግን ቢያንስ አብዛኞቻችሁን የምታውቁት እሱ እንደተከዳ እሱ ቺት እንደተደረገበት ነው የምታውቁት። ቺተሩ ግን እሱ ነው፣ አመፀኛው ግን እሱ ነው። ገባችሁ አይደል? አሁን ለምንድን ነው የማይጋበዘው? እንደሌላው አገልጋይ ለምንድን ነው አብያተ ክርስቲያናት ውስጥ የማይጋብዙት? እስቲ ልጠይቃችሁ፣ መልሱልኝ። የት ሲያገለግል አይታችሁታል? አንድ ጊዜ ደቡብ አፍሪካ ሄዶ እዩ ጩፋ ጋር አገለገለ። ሁለተኛ ዙር እዩ ጩፋ ጋር አገለገለ። ሶስተኛ ዙር አይ ቲንክ ዮናታን አክሊሉ ጋር አገልግሏል። ያው የአመፅ ተባባሪዎች ስለሆኑ ማለት ነው። እነዚህ ሐሰተኛ አገልጋዮች በሐሰተኞች መድረክ ላይ ይኩን ያውቃሉ። የሳር ቤት ሙሉ ወንጌል ሽማግሌዎችን ለሴቲቱ ስለፈረዱ ወይም ለቀድሞ የመጀመሪያ ሚስቱ ስለፈረዱላት ብቻ ማለት ነው፣ ስለፈረዱላት ብቻ ፍርድ ቤት ሽማግሌዎችን ገትሯቸዋል። ፍርድ ቤት ድረስ ወስዶ ማለት ነው። ያንተ አገልግሎት ምንድነው? እየነገርኩ ነው። እዚህ ኮንሰርት ላይ የምትሄዱ ሰዎች የኃጢአት ድግስ ላይ ነው የምትገኙት። ምክንያቱም ይህ ሰው አንዲት ምስኪን ሴትን አቢዩዝ አደረገ። ሴት ነው ዳዊት ግሬስ አንተ አግባት ይላል። ነውረኛ እኮ ነው። አሁን ይሄ ጴንጤ ነው፣ ይሄ ጴንጤ ነው። ያለፈው ጌታ ባንተ ነው በሚል በዚህ ሰውዬ እንትን ማንቋረር ይዘምራል። ህይወት እግዚአብሔር ህይወትን ነው የሚመለከተው። ቪዲዮ ክፈት፣ ቪዲዮ ክፈት። አቤላ ማታ ኳስ አላየህም እንዴ? እግዚአብሔር ይቅር ብሎታል። እግዚአብሔር የትኛውን በደል ይቅር የሚለው ወዳጆች? እግዚአብሔር ይቅር ብሎታል። እግዚአብሔር አመፀኛ ሰው በአመፁ እየቀጠለ ይቅር ብሎታል እንደ እግዚአብሔር። ተሳስታችሁ ነው የምትልኩትን ሰዎች ሁሉ እኮ አስገባችሁ፣ ግን የላችሁ። ናምሩድ በቪዲዮ ወጣ፣ ግን በቪዲዮ ካልወጣ አባራ አንድ ቃል መተንፈስ ትችላለህ። በቪዲዮ ውጡ።
ናምሩድዬ የሚለው አካውንት ባለቤት አንድ ቁጥር ስለላክ ልኬልሃለሁ ዲዮጡ ሁለተኛ ዙር አስገብቻለሁ በቪዲዮ አቤል አባታችን ማታ ኳስ አላየህም እንዴ? አንተ ምንድን ነው ደግሞ? አንተ ደግሞ ምንድን ነው? በቪዲዮ ውጡ። አንድ ቁጥር ምጽፈው ለምንድን ነው? ናምሩድ ልኬልሃለሁ ኢንቪቴሽን መግባት ከፈለጋችሁ ከዛ በቪዲዮ ውጡ። ይግቡና ጥያቄ ጠይቃቸውን የምነሱም ይጠይቁ። አቤሎ እንዴት ነህ? እግዚአብሔር ይመስገን ሁሉ ደህና። በዚህ ጉዳይ ላይ ምን ሀሳብ አለ? የተሰማ ስሜት አለ? ምንድን ነው? አዎ ሰላም ነህ? ግን መጀመሪያ ሰላም ነው እግዚአብሔር ይመስገን። አንተ እንዴት ነህ? አለሁ። ሄኖክ እባላለሁ። ያው ሄኒ ዳኒ ይላል ሄኖክ እንደሚሆን ተስፋ አድርጋለሁ። እሺ ሰላም ይብዛ። እኔ ምንድን መሰለህ ጉዳይ አንዱ ሀሳቤ አላቅም እንግዲህ አንተ በምን አይነት መንገዴን ነገር አይዲያ እንዳነሳው ብዙ አልገባኝም እና አንዳንዴ ሰዎች የራሳችን የሆነ ውድቀትና የራሳችን የሆነ ያለፍንበት ብዙ ነገር አለ። ኖ የለም ብራዘር የራሴ ድካምና የምናምን ድካም ምናምን ምንም የሚያገናኘው ነገር የለም። ማህበሩን ሲጀመር ይሄን እንደዚህ አይነት ኮምፕሮማይዝ የሚያደርጋውን አዲስ የጀመረ የፕሮቴስታንት ሀሳብ አትስጡ። ምን መሰለህ እየተባለ ያለው በቃ መጽሐፍ ቅዱስ ላይ በግልጽ የተጻፈ ነውርና በደል አለ። ሁላችንም ደካሞች ነን። ኦፍ ኮርስ ጸጋውን የሚያግዘን ኦፍ ኮርስ። ይህ ማለት ግን እኔ አሁን ያገባሁትን ባለቤቴን ምንም ባላጠፋችበት ልጆቼን ገጸ በረከት አድርጋ ልጆቼን ሰጥታኝ ስታበቃ ከሌላ ሰው ጋር ወልደሻል፣ ሌላ ሰው ነው ያስወለደሽ ብዬ ከስሻት ሳበቃ ከዛ በኋላ ሽማግሌዎች መተው እንደኔ ንጹህ ሰው ነኝ ልጆቹ ዲኤንኤ መርመርልኝ ስትል ሽምግልናውን በትኜ የቤተ ክርስቲያን ሽማግሌዎችን ከስሼ ከዛ ሌላ ሚስት ማግባትና በድካም ወደቅ የተለያየ ነው። እንደክማለን ኦፍ ኮርስ እንደግማለን። ሰዎች ይሳሳታሉ ኦፍ ኮርስ ይሳሳታሉ። አንድ ጥያቄ ልጠይቅህና ሐሳብህን አብራራ። ያለ ዝሙት ምክንያት አንድ ወንድ ቢፈታና ሌላ ሴት ቢያገባ ሁለተኛው ትዳሩ እግዚአብሔር ፊት ዝሙት ነው ወይስ ጽድቅ ነው? ትክክል አይደለም። ዝሙት ነው ወይስ ጽድቅ ነው? ባይብል የሚለውን በል። አይደለም፣ ጽድቅ አይደለም፣ ዝሙት ነው። የእግዚአብሔር ቃል አትፋቱ የሚል ኦሬዲ የተፈታቸውን የሚያገባስ አመንዝራ ነው ይላል። አመንዝራ ነው ይላል። ስለዚህ አሁን ምን እያልኩ መሰለክ? የእግዚአብሔር ቃል ስለሚደግፈኝ አመንዝራነት ውስጥ ነው ያለው እያልኩ ነው። ምክንያቱም ያለ ዝሙት ምክንያት አንዲት ንጹህ ሴትን ልጆችን እላይዋ ላይ ጥሎ በሐሰት ልክ ምንም ያላጠፋችን ሴት በሐሰት እሷ ቺት እንዳደረገችበት እሱ ጻድቅ እንደሆነ አስመስሎ ሄዶ ፈቷታል። ከዛም ውጪ የወለድካቸውን ልጆች አለማሳደግ እንዳባት በደል አይደል? ልክ ነው። እንደዚህ አይነት ሰው እኮ በህይወት አይኑር ይሙት አልኩኝ እንዴ? በህይወት ይኑር እኮ ማይክ ጨብጦ ግን የሙዚቃ ድግስ ብሎ እግዚአብሔር ፊት በቋሚነት አመንዝራነት ውስጥ የሚኖር ሰው ማይክ ጨብጦ የመዝሙር ድግስ ላዘጋጅ ማለት አለበት ወይ? ሃይማኖቱ ወድቋል፣ ወይ የሃይማኖቱ ተቋም ወድቋል፣ ወይ ሃይማኖቱ መሪ አልባ ሆኗል። ምክንያቱም ኃጢአትን ስፖንሰር የእግዚአብሔር ምህረት ኃጢአትን ስፖንሰር ማድረጊያ ነው እንዴ? እኔ ያው ነውርን አመፅን መደገፊያ ነው እንዴ እግዚአብሔር ምህረት? እግዚአብሔር ይምራል፣ ኦፍ ኮርስ ይምራል። ኃጢአቴን ግን ስፖንሰር አያደርግልኝም። ደግሞ ሁለት ነገር አለ፣ ኃጢአትና አመፅ ይለያያል። እያወራው ያለው ስለ አመፅ ነው እንጂ ስለ ኃጢአት አይደለም።
ኃጢአት ድካም ሊሆን ይችላል፣ ስተት ሊሆን ይችላል፣ ውድቀት ሊሆን ይችላል። እግዚአብሔር የትኛውም ሰዓት ላይ የምህረት ጥሪ ብትጣራ እግዚአብሔር እጁን ዘርግቶ ያነሳል፣ ይምርሃል፣ ይቅር ይልሃል። ይህንን አምናለሁ እግዚአብሔር መሐሪ እንደሆነ። አመፅ ግን ማለት በቋሚነት ገባክ ለእግዚአብሔርን ለመበደል እንትን ፕሪንሲፕል አዘጋጅተ ወይም ልብን ደንዳና አድርገ በዛው አመፅ ወይም በዛው ኃጢአት መጽናት አመፅ ይባላል። እኔ አሁን እያወራ ያለሁት ስለ ኃጢአትና ስለ ድካም አይደለም፣ ስለ አመፅ እግዚአብሔር ላይ ስለሚደረግ አመፅ። ስለዚህ አገልጋይ ማጥፋት ወንጀል ከሰሳቸው ፍርድ ቤት ከሰሳቸው። አሁን የኔ ድምፅ ይሰማል? ተሻይ ማስረጃ አሳየናለች። በስማ ሲጀመር ይኸው እየነገርኩሽ ነው። ውሸት ነው ብሎ ይውጣ፣ እሱ ውሸት ነው ብሎ ይውጣ፣ ውሸት ነው አላደረኩም ብሎ ይውጣ። አንደኛ የኔ ይሰማል? ኦኬ ውሸት ነው ብሎ ይውጣ። አንተ ሰውዬ ትናንትና ኳስ አላየ የሚለው ሰውዬ በቃ ልሸኝ ነው። ትናንትና ኳስ አላየም ይላል እየገባ ላይ ብለኝ አንድ ቁጥር ይጽፋል የሚያወራ ይመስል። ፍሳ ከገባ አይቀር በቪዲዮ ጥ ልጆቹማ ተከዱ እኮ ልጆቹ ይኸውላችሁ ልጆቹ ተከዱ። አንድም ቀን አይቷቸው አያውቅም። ቻይልድ ሰፖርት ከፍሏቸው አያውቅም። አሁን እዚህ ቲክቶክ ላይ አይፎን 70 ገዛው ምንድነው ቴስላ መኪና ገዛው እያለ እንደዛ በጉራ የሚበጣጠስባችሁ ሰው ያልመገባቸው ያላኖራቸው ለአንዲት ሲንግልማ በውሸት የከሰሳትን አንዲት ሲንግልማ ብቻዋን ልጆቿን እንድታሳድግ ፈርዶባት ነው እንደዚህ አይነት ሾው የሚያሳየው። እና ይሄ ነው ክርስትና። እንግዲህ ይሄ ነው ክርስትና። ይሄ ፕሮፌት ምናምን የምትባሉ የምትሳደቡት ችግር የለው፣ አመፅና ኃጢአትን ነው የምትደግፉት። ፍሳሽ ሰላም ላንተ ይሁን። ሚዩት አድርጋለሁ ወንድም አለ ሐሳብ ካለ እንዴት ነህ? ሰላም ነው ወይ? ሰላም ነኝ እግዚአብሔር ይመስገን። አስገባለሁ ማርክ አቡናዬ እንትን ነው ምንድነው የመጣውበት ምክንያት ምንድነው? ሐሳብህን በጥቂቱ ለመስማት ሞክሬያለሁ፣ ግን ቢያንስ እኔ በጣም በዳጊ መዝሙሮች የተባረኩኝ ሰው ነኝ። እኔ አይመለከተኝም በዳጊ መዝሙር መባረክ። የዳጊ ህይወት አይባረክም እያልኩ ነው። ምን አገባኝ በዳጊ መዝሙር ተባረክ። በዳጊ መዝሙር ስለመባረክ ሌላ ጊዜ ከፍታል። ይኸውልህ አንድ ጥያቄ፣ የማወራውን ታሪክ ታውቀዋለህ አታውቀውም? አንተ እሱ ነገር እኔ እሱ ቦታ ላይ ታሪክ ታውቀዋለህ አታውቀውም? ታውቀዋለህ አታውቀውም? አንተ ፍሳ እግዚአብሔር ፊትና ህሊና ለህሊና እውነት መስክር። ማወራውን ታሪክ ታውቀዋለህ አታውቀውም? በተባራሪ ልሰማ እችላለሁ፣ ግን በአይኔ ያላየውማ በአይኔ ያላየሁትን እንዴት አድርጌ እንትን እላለሁ? በተባራሪ ምን ሰማህ? በተባራሪ ሰማሁ ንገረኝ። ኖ ዝም ብሎ ነገር የትኛውም አገልጋይ እንደሚነሳበት እኮ የትኛውም አገልጋይ የሌለ ነገር አይነሳብህም። የሌለ ነገር እኔ አሁን አንተ ሚስትም ፈታ የሚል ኢንፎርሜሽን አልደረሰኝም እስካሁን ስላላገባ። እኔ አላገባውም ገና። ስላላገባ አልደረሰኝም ኢንፎርሜሽን። ግን አሁን ይኸውልህ በሚሰማኝ በአይን የሚታይ እንጨት ሳይነድ ጭስ የለም። ኦፍኮርስ ግን አንዳንድም ደግሞ ሰው ዝም ብሎ ሊያወራ ይችላል። አቡናዬ አሁን ዳጊ እውነቱን ለመናገር ዳጊን በጣም ማከብር፣ በአካልም አግኝቼው አውቃለሁ። አንድ ሁለት ጊዜ በአካል ቁጭ ብዬ እኔ ዳጊን እኮ ይልክ አታክብረው እኮ አላልኩም። ሲጀመር ነውረኛና አመፀኛን ሰው ማክበር ስራችሁ ነው። የዘንድሮ ፕሮቴስታንቶች እንደዚህ አትበለን። አመፅን ስፖንሰር ማድረግ ስራችሁ ነው። እኔ አሁን አንተ አታክብረው፣ አሁን የቪዲዮ ሀሳብ አንተ አታክብረው፣ አንተ አትውደደው፣ አንተ
በዳጊ የዘጠናዎቹ መዝሙር አልተባረክም አይደለም። አሁን አልተባረክም ቢሆን ርዕሴ ተባረክ ያለው እኔ ብለህ ተመሰክራለህ፣ መብት ነው። አልተባረክም ከሆነ ርዕሴ አሁን ግን ምን እያልኩ ነው እኔ? ያለ ዝሙት ምክንያት ሚስቱን ፈቷታል እያልኩ ነው። ማስረጃ የቤተክርስቲያን ሽማግሌዎች እውነተኛ ናቸው። ሂድና ሳር ቤት ሙሉ ወንጌል ሂድና ፊሽ ጠይቅ። በጊዜ የነበሩ የቤተክርስቲያን ሽማግሌዎች ሂድና ጠይቅ። እዚህ ቸርች ብለህ ጠይቅ። እዚህ ቸርች ዳግማዊ ጥላሁን የሚባል ዘማሪ ቀድሞ የዚህ ቤተክርስቲያን አገልጋይ የነበረ ዘማሪ ሽማግሌዎች ከሷል አልከሰሰም፣ ፍርድ ቤት አቁሟል አላቆመም ብለህ ጠይቅ። ሂድ። እንግዲህ ይኸውልህ ከመሬት ተነስቶ ሰው ሊያወራ ይችላል። አቡናዬ እኔ በጣም ነው የምወድህ። በዚሁ አጋጣሚ ከመሬት ተነስቶ አይከሰሱም። ብራዘር የቤተክርስቲያን ምን ያክል በቤተክርስቲያን እነዚህ አሁን አንዳንድ በቤተክርስቲያን ሽማግሌ ሳይሆኑ ሽማግሌን የሚሉ ካሉ አሁን አንተን በሆን የአቡናን ድምፅ ማስረጃ አቀርባለሁ። ከዛ ሳር ቤት ሙሉ ወንጌል ሄጄ ምንድን ነው የተፈጠረው ብዬ አጣራለሁ። በቃ ይሄን ነው የማደርገው። ማታ ከሆነ በቃ ዝም ማለት ነው። ማስረጃ የቤተክርስቲያን ሽማግሌዎች ግን እሺ፣ አሁን የሳር ቤት የሙሉ ወንጌል ሽማግሌዎች ዳጊ የከሰሳቸው ለማን ነው የፈረዱት? ለዚች ለተከዳቸው ሴት ለመጀመሪያ ሚስቱ ማለት ነው። የመጀመሪያ ሚስቱ ዘሙታብኛለች ብሎ ከሷት፣ እሱ ግን ዘሞተባት እላዩዋ ላይ። አንድ ጥያቄ ልጠይቅ። ሀብታሩ ሚስት እህት ልጅ እንዳለው ታውቃለህ? አታውቅም? አላውቅም። እኔ አላውቅም። ሰው ዝም ብሎ ሊያወራ ይችላል። አቡናዬ ተው፣ አቡናዬ እኔ እወድሃለሁ። ተው፣ ሊያወራ ይችላል። ሰው ከመሬት ተነስቶ ሊያወራ ይችላል። አቡናዬ ተነስቶ ሊያወራ ወሬ አይደለም ይሄ የመጣሁት እኔ እርግጠኛ ነይ ሰላም እስቲ ግቢ። ለምን እሷ አንድ ቀን ወጣ አታውቅም እያልሽ ለምን እንዳልወጣች ልንገርሽ። እሺ ፋሲካ የምትባለው ትዝ ትልሻለች? ሮቦት አርት ሚኒስትሪ ላይ ያለችዋት። ለምንድን ነው ያልወጣች? እንጀኔ አሁን ስለ ዳጊ ነው የጠየቅኩ። ለምን እንደሆነ ለምን አልወጣች ማለት ይሄ ሁሉ በደል ደርሶባት እሷ ሁሉም ሴት ሚዲያ ላይ ወጥቶ ልክ የአማን ሻሎምን ገበና እንዳሰጣች እንደዛች ልጅ ወይም አማን ሻሎምን ፋውል አገኘሁበት እንዳለች እንደዛች ሴት ልጅ ሁሉም ሴት ሚዲያ ላይ የሚወጣ አይደለም። ቪዲዮሽን ትከፍቻለሽ? ቪዲዮ አልከፍትም፣ ግን በጽሁፍም ካሳውቅ ያለ ቪዲዮ እንደማትከፍት ቪዲዮ ማይከፍት ሰው እንዳይልክልኝ። በቃ ይቅርታ ስለሳብኩሽ፣ እኔ ነኝ ሳብኩሽ። ሁሉም ሴት የልጆቹን ነገ ማበላሸት አይፈልግም። በጣም ዋይስ ስለሆነች ነው ሚዲያ ላይ የማትወጣው። ይቺ ሴት ጥበበኛ ስለሆነች ነው ሚዲያ ላይ የማትወጣው። ይቺ ሴት ሚዲያ ላይ ብትወጣ ለዚህ አሮጋንት ለሆነ በመንጋ ለሚያስብ 1990 ላይ እንትን ሚል መዝሙር ዘምሯልና የሰው ህይወት የሱ መዝሙር ከሰው ህይወት ይበልጣል ብሎ ለሚያስብ ጭፍን የሚዲያ መንጋ ተላልፋ መሰጣት ስለማትፈልግ ልጆቿን በንጽህናና በጽድቅ ማሳደግ ስለምትፈልግ ኢቭን ኢፍ ስለዚህ ሰው ክፉ እንኳን ቤቷ አታወራ። ልጆቿ በትክክል እንዲያድጉላት ስለምትፈልግ ወይ ስለሆነች ሴቲቱ ስለሆነች እሷ መናገር አልቻለችምና እሷ የሚዲያውን እሳት የሚዲያውን ግርፋት የሚዲያውን ምላስ ፈርታ ዝም ብላለችና ልክ እንደኔ ያለ ደግሞ ሚዲያው ምንም የማይመስለው ግለሰብ ደግሞ ወጥቶ መናገር አለበት። ይው ተመልከቱ፣ አግባት በቃ ይላል። እንደዚህ አይነት ጴንጤ ነው እንግዲህ የተሰበሰበው። አናግራታል በትክክል ከዳጌ ቀድሞ ሚስት ጋር በትክክል አውርቻ ቃለው በትክክል ኢንፎርሜሽን
ስላደረጋችሁ ነውሩን አትሸፍኑለትም፣ አመጹን አትከልሉለትም። ቢያንስ የዛችን ሴት ጩኸት አታፍኑ። ያለ በደሏ በደለሻል የተባለች የተከዳች ምንም ሳታጠፋ ልክ ኃጢአት እንደሰራች ዝሙት እንዳደረገች ቺተር እንደሆነች በአደባባይ ሁላ እኔም አይምሮ በማቀው ድሮ ሳቅ ዳጊ በሚስቱ እንደተከዳች ቺት እንደተደረገበት ከሙዚቃ ተጫዋች ጋር እንደዚህ አይነት ታሪኮች ነው አይደል የሰማችሁት? እንደዚህ አይነት ታሪክ ነው አይደል የሰማችሁት? ከሙዚቃ ተጫዋች ጋር እንደሴሰነችበት ከሌላም ግለሰብ ጋር እንዳደረገ በፍጹም በጽድቅ ነው ያኖረች ሴት ናት። ዛሬ ስለሷ መሰክራለሁ። ማናችሁንም ነው ማልሰማችሁ ነው የምላችሁ። አራቡን የኔ ፕሮፌት ምናምን የሚል ጽሑፍ የለጠፋችሁ ሰዎች ለጽድቅ አትቆሙ፣ በትክክል አትቆሙ። እውነት እንገራችሁ እዚህ የመዝሙር ድግስ ያላችሁት የኃጢአት ድግሳችሁ ላይ የምትገኙ ሰዎች ኦፍኮርስ እንደምትገኙ አውቃለሁ። ግን ቀድሜ ልንገራችሁ እንደምትገኙ አውቃለሁ። የአመፅ ድግስ ውስጥ እንደምትገኙ አውቃለሁ። ግን ይሄ የመዝሙር ድግስ ሳይሆን የኃጢአት ድግስ ነው። እጃችሁን ባነሳችሁ ቁጥር እጃችሁን ያነሳችሁት ያለ በደሏ 3 ልጆችን እላይዋ ላይ ጥሎባት ለሄደ ወንድ ጨካኝ ወንድ ድጋፍ ቆማችሁ ነው። ያቺን ሴት እየከዳችኋት ነው። ያቺን ሴት በቁስሏ ላይ እንጨት እየሰነዘራችሁ ነው። እዛ ቦታ ላይ አይናችሁን ስትጨፍኑ የዛ ሴት በደል ነው የሚታያችሁ። እኔ ልንገራችሁ ይህንን የኔን ድምፅ የምትሰሙ አንድን ሴትን ያለ ዝሙት ምክንያት ፈቶ ሌላ ያገባ ወንድ እለት ነው ምንዝርና የሚሰራው። አሁን ካለችው በፊት የነበረችዋን ነው ተሻ ማርክ በቪዲዮ እንዴት ነህ አቤል አቡና? ሰላም ላንተው፣ እንዴት ነህ? ሰላም እግዚአብሔር ይመስገን። የምታወራውን ነገር እየሰማሁ ነኝ። ያው የተበደለችው ሴት ወጥታ መናገር አችልም። አንተ የምትናገረው እንዴት እንመን? አንተ አሁን ብዙ ነገር ትናገራለህ። ያንተን ንግግር እውነተኛ ነው ብለን እንዴት እንመን? ምንድነው ያመጣው? መናገር አችልም። ዳጊ ተፋቷል አይደል? ምን ዳጊ ተፋቷል አይደል? አላቅም። እኔ ስለዛ ጉዳይ አላቅም። አሁን በህይወት እስካለች ድረስ ወጥታ መናገር የማትችል ሴት ናት ወይ? አንተ የእሷ ጠበቃ ነህ ወይ? ወጥታ ስለ መናገሯ እናወራለን። ፈቷል አልፈታም? ወይም አሁን እሷ ከኔ ጋር ተናግራለች የሚለው ማስረጃ ለምን አታቀርብም? አንዴ መመለስ ለምን ፈራ? ፈቷል አልፈታም? እኔ አላቅም። ያን ስትሪ አላቅም። እኔ ታዲያ ምን ፖስተር አድርገህ ነውረኛ ሰው ምደግ ግቡና መልሱ ጥያቄው። ለመመለስ ያውቃል እኮ ዳግማዊ ጥላሁን እንደፈታ አታውቁም እናንተ ሁላችሁ። እኔ ስለመፋታቱ ልደሰኩር አይደለም። ያቺ ሴት አንድ ሰው በምንም ምክንያት ሊፋታ ይችላል። እንደው ከአቅም በላይ ሆኖ አንዲት ሴት አሁን ዱላ ቢበዛባት ሊገላት የደረሰ ባል ጋር ትኑር አልልም። ልትለያይ ትችላለች አንዲት ሴት። ስጠይቅ እኔን እንደምትጠይቁኝ ሁላ ስጠይቃችሁ ለመመለስ ሞክሩ። እኔ አላቅም እንደፈታ። አየህ በቃ እንደዛ ነው። አየህ ፈቶ ሌላ ሚስት ከማግባት ሌላ ከአውታሩ ባለቤት እህት 18 ዓመት በቅጡ ካልሞላት ልጅ ጋር ግንኙነት አድርጎ ልጅ አስወልዷት ልጇን ሸምጥጦባት እሱንም ሌላ ልጅ እዛ ኖርዌይ ውስጥ ሌላ ልጅ አስቀምጦ እየኖረ ያለ ሰው ነው። ይሄን ነው ማቀው በትክክል። አይ አላደረኩም ካለ ይውጣሱ። ድግስ ብላችሁ የምትሄዱበት የዝማሬ ድግስ ብላችሁ የምትሄዱበት ቦታ የኃጢአት ድግስ እንዳለ ልነግራችሁ ነው። የዝሙት፣ የርኩሰት፣ የምንዝርና ድግስ ውስጥ ነው የምትገኙት።
ስፖንሰር ያደረግከውም ሰውዬ እንድታስብበት ብዬ። ሳሚ ቪዲዮ ክፈት። ንስሐ ገብቶ ቢሆንስ ይላል። እስቲ ንስሐ ገብቶ ቢሆንስ የምትሉ ሰዎች ሁለት ቁጥር ጻፉ። ንስሐ ገብቶ ቢሆንስ የምትሉ ጥያቄ ያላችሁ ሰዎች የሚያገባትን ሴት ራሱም አመንዝራ ነው። ስለዚህ ምንዝርናው የአንድ ታይም ወይም የአንድ ተርም ሳይሆን ቋሚ ምንዝርና ውስጥ ነው ያለው። አሁን አመፅ ውስጥ ነው እንጂ ያለው ኃጢአት ውስጥ አይደለም። ኃጢአት ራሱን ችሎ አመፅ ነው። ሁላችንም እግዚአብሔር ላይ በስህተት ልናመፅ እንችላለን። በንስሐ እንመለሳለን። ደክመን ነው እንላለን። ጸጋው ያግዘናል። ምህረቱ ቋሚ ኃጢአት ውስጥ ቋሚ አመፅ ውስጥ መኖር ግን ሌላ ታሪክ ነው። አሁን እኔ ስለ አንድ ሰሞን ውድቀት አይደለም እያወራ ያለሁት፣ ስለ አንድ ሰሞን ውድቀት። ምክንያቱም እኔም ወድቃለሁ፣ አንተም ትወድቃለህ፣ ሁላችንም እንወድቃለን። ቤዛዊት እኔ ሴቶች ግን የተከዳች ሴት አጠገብ መቆም ትታችሁ እያስገቧችሁ ነው። የምትልኩ ሰዎች ላትቀበሉ ነው እንዴ የምትልኩት? እሺ አቤል አንዴ ነህ? በቪዲዮ ትወጣለህ ወንድማችን? አይ በቪዲዮ እንኳን መምጣት አልችልም። ለምን? ሽብርተኛ ነህ? አይ እኔ እንዳንተ ፍትት ብዬ ኔጌቲቭ ነገር ለማውራት ፊቴን አላሳይም። ኦኬ በቃ ወጣ። ሰላም ላንተ ይታር በቪዲዮ ምን ያስቃል? ያስቃል። እሺ ሰላም ላንተ። እንዴት ነህ አቤላ? በወቅቱም ማለት ነው የዳጊ ልጆች ዲኤንኤያቸው ተመርምሮ ሁሉም የሱ ልጆች እንዳልሆኑ ነው የታወቀው። አልሰማህም? ይሄን ማስረጃ አንተ? አይ አልሰማህም? ከዛ በኋላ እኮ ነው እሱ ጋር አለ። እሱ ለምን አትጠይቀው? ዳጊ ጋር አለ። የሱ ልጆች እንዳልሆኑ ዲኤንኤያቸው ተመርምረው ልጆች እኮ የሱ አይደለም። የተሳሳተ መረጃ ነው ያለ። አንተ አይደለም በወቅቱ ሰው እኮ በግልጽ በወቅቱ የተነገረ ኢንፎርሜሽን እሱ የፈለገው እሱ ያስወራው ኢንፎርሜሽን በወቅቱ የነበሩ ሰዎች እንደዚህ አይነት ጊዜም አይደለም። ራሱ የከሰሰው ለምንድን ነው ታዲያ? በወቅቱ የነበሩ ሰዎች ከአንተ ይልቅ ከአንተ ይልቅ ደርሶ ያዩት ነገር የዳሰሱት ነገር አለ። እርግጠኛ የሆኑት ነገር አለ። ሽማግሌ ቤተክርስቲያን ሙሉ ወንጌል ቤተክርስቲያን አይደል? የቤተክርስቲያን መሪዎች አይደል እንዴ? ይሄን እሱ የቤተክርስቲያን የሳር ቤት ሙሉ ወንጌል ዘማሪ እኮ ነው እሱ። ሳር ቤት ሙሉ ወንጌል ቤተክርስቲያን እኮ ነው እሱ። አልሰማም እንዴ?
ከኔ ጋር ነው ታወራው እንዴ ተደማምጣ ታወራለህ። ሳር ቤት ሙሉ ወንጌል ሽማግሌዎች ለእህታችን ነው የፈረዱላት። ለእህታችን ስማ፣ ይህን ታሪክ አንተ የሰማው እሱ ዳጊ ካሰራጨው ውሸት ተነስተን የሰማው። ይህቺ ሴት በጣም በንጽህና ማን ይሄ ምንድነው የምንለው ክብረ ንጽህናውን ሁሉ የሰጠችው ሴት ናት። በቃ ምንም ሌላ ወንድ የምታውቅ ሴት አይደለችም። እስቲል እስካሁን ጌታን ስለምትፈራ ትዳር ራሷን መሰረተች። በጣም በጽድቅ የምትኖር ጀግና ሴት፣ ልጆቿን ቀጥ አድርጋ የምታወራ፣ ሚዲያ ላይ መውጣት የማትፈልግ፣ እግዚአብሔርን የምታከብር በጣም ታላቅ ሴት። እኔ በዚህ ዘመን ካሉ ሴቶች ከማከብራቸው ሴቶች መካከል አንዷ እሷ ናት። ይህንንም እንዳደርግ ምናምን እንዳላደርግ ዝም እንድል ጸጥ እንድል እንድተው ከዚህ በፊት ዳጊ በሚነታረክ ሰሞን ደውላ የደረሰባትን ነገር ሁሉ አስረድታኛለች። ለጌታ ብላ ነገሮቹን ሆልድ እንዳደረገች፣ ልጆቿን በእንደዚህ አይነት ነገር ውስጥ እንዲገቡ እሷን ፊት ለፊት መውጣት እንደማትፈልግ ነግራኝ ሙሉ ታሪኩን ከገዛ እንደበቷ ሰምቻለሁ። ውሸት ካለ እሱ ይወጣል። እሱ ወጥቶ ውሸት መሆኑን በማስረጃ አንተ አይደለም የምትከራከርለት፣ እሱ ወጥቶ በማስረጃ ይናገራል። ይሄ የምንናገረው ነገር ውሸት ከሆነ ማለት ነው። ውሸት ከሆነ በጊዜው ግን የቤተ ክርስቲያን ሽማግሌዎች ለእሷ ስለወሰኑላት የቤተ ክርስቲያን ሽማግሌዎችን ፍርድ ቤት ሁሉ ከሷቸዋል። ዳግማዊ ጥላሁን ቤተ ክርስቲያን ሳር ቤት ሙሉ ወንጌል ቤተ ክርስቲያን ሙሉ ታሪክ ታውቃለች። ይሄን ሄደ መጠየቅ ጎራ ማለት ትችላለህ። እና ቤተ ክርስቲያኒቷ ላይ ምን አላጋለጠችም? እንደዚህ እንዳንተ ቤተ ክርስቲያኒቷ በዘመኑ ላይ መጽሔት ላይ እናውጣው ይሄንን ታሪክ ስትል ልጅቷ ናት አይውጣ እኔ የእሱን ህይወት ማበላሸት አይደለም የምፈልገው፣ እግዚአብሔር በጽድቅ ይፈርድልኛል ብላ ነው ጸጥ ያለችው። እንዳይወጣ ራሱ ያደረገችው መጽሔት ላይ የእሱ ጉድ እንዳይወጣ ያደረገችው ይቺ ሴት ናት። በጣም ጻድቅ፣ በጣም እግዚአብሔር የምታከብር ሴት ናት። እኔ ስለዚህ ሴት ምንም ልል አልችልም። በእውነት ነው የምላችሁ። ሳታውቁ በአመፀኛ ጎን እንዳትቆሙ ነው ምለምናችሁ። ሳታውቁ ምንም ሳታውቁ እኔ አሁን የግል ኬዝ ምናምን ይመስላል። እኔ ይሄ ሰው ማምንበት ነው። አንተ ታውቃለህ፣ አንተም ታውቃለህ። ይኸው ፕሮፌት የሚል ስም ነው የለጠፍከው። ታውቃለህ፣ አንተም ታውቃለህ። ሐሰተኛ ነቢያትን እንደምቃወም እዩ ጩፋ ጋር ሄዶ ማገልገሉ ልክ እንዳልሆነ እንደተናገርኩ ከዛ በኋላ 24 ሰዓት ገብቶ ላይቭ ላይ አሁን አንዳንዶች እሱ 24 ሰዓት ላይቭ ላይ ሲለፋለፍ ስለነበረ ያንን ለመበቀል ማደርግ የሚመስለው ሰው አለ። መብቱን ይምሰል፣ ማንም እንደፈለገ ይሰማ። እውነታው ግን ይሄ የዚህ ሰውዬ የመዝሙር ድግስ የዝሙት ድግስ እንደሆነ፣ የአመንዘሮች ድግስ እንደሆነ፣ የኃጢአተኞች ድግስ እንደሆነ ለመናገር። ለምንድን ነው ይሄንን የምል? አንዲት ሴት ያለ ዝሙት ምክንያት ከተፈታች እሷን የፈታ ሰው ሄዶ የሚያገባት ሴት በዝሙት ወይም በምንዝርና ውስጥ ነው የምትኖረው። ይሄ ደግሞ ቋሚ ምንዝርና የአልፎ አልፎ ምንዝርና ሳይሆን ቋሚ ምንዝርና ነው። ታውቃለህ፣ የተፈታ ሰው ማግባት በቋሚ የምንዝርና ህይወት ውስጥ መግባት ነው። አቤላ እንዴት መሰለህ፣ እኔ ነገር ያለው ለአንተም ከዚህ በፊትም ያው ነገሮቹን ሚዛናዊ አድርጌ ነው የሚሰማው። ግን ይሄ ነገር በትክክል አንተ ደርሰው በትክክል አንተ የምታወራው ነገር ሚዲያ ላይ አሁን አውጥተህ እያወራ ያለው ነገር በትክክል ሴትዮዋም እንዲያደርጋ ከሆነች ቤተ ክርስቲያኒቷም ይሄን ሁሉ በትክክል ደርሳ ዝም ብላ ከሆነች የመጀመሪያ ልጁን ወደዚህ አገልግሎት እንዲመለስ በወቅቱ ነገሮቹን አጋልጣ ወደ አገልግሎቱን ንስሐ ገብቶ እንዲመለስ ማድረግ የምትችልበት መንገዶች ብዙ ነበር። የመጀመሪያ ቆይ ልጨርስ አቤላ። ሌላው ደግሞ በዚህ ጊዜ አሁን ኦልሬዲ ባልደረስከው ትክክለኛ መረጃ ባልሆነው መዝሙሩ ስለተዘጋጀ ብቻ እየሆነ ያለው የብቀላ ንግግር ከሆነ ማለት ምን ማለት መሰለ? አምልኮ ለእግዚአብሔር ነው የሚሆነው። አሁንም ለዳጊ አይደለም። አምልኮ ሲጀመር አምልኮ ለዳጊ አይደለም። እኔ አልስማማም። አምልኮ ለእግዚአብሔር ነው። አልስማማም በዚህ ሐሳብ አይደለም። እንዴት መሰለ? ለምን እሱ አንተ የምትሟገተው ሙግት እንዳለ ሆነው ፍርዱ ከእግዚአብሔር እሱ ተቀብሎ ሲወጣ አምልኮ መጽሐፍ ቅዱስ አንብበናል እኮ ፍርዱ ከእግዚአብሔር እሱ ፍርዱን ተቀብሎ። ስማ ቆይ አንድ ሚውት ያደረኩ እኔ ነኝ። አንድ ስማኝ ቆይ አንድ እያደመጥክ አሁን እስቲ ለራሱ ሚውት አድርጌሃለሁ። እያደመጥክ አይደለም። ካልተነጋገርን እኔና እኔ ሳወራ አንተም ከዝም ማተል ከሆነ እኔ እንደሱ ከሆነ አንደማመጥ። እኔ ደግሞ አልችልም መጫወጫው እንደሌላ ሰው። ምን እያልኩ መሰለ? ምን እያልኩ ይሄ እኔ በፍጹም ለእግዚአብሔር የሚደረግ አምልኮ አይደለም።
ብትከፍተው ጥሩ ነው። እየተያየን ብናወራ እንትንን መክፈት ትችላለህ። ምን መሰለህ የምፈልገው ካንተ ሚውትህን አንሳውና ምን መሰለህ የምፈልገው አንሳው ወይ ሚውትህን እንትኗን የማይክራፎን እንትኗን ንካትና አሁን ካሜራን ክፈተው። ምን መሰለህ የምፈልገው ካንተ መሀል ላይ ኢንተራፕት አድርጌ ስገባ ባክኤንድ ፎርዝ እንድናወራ እየተመላለሰ እንድናወራ እየተደማመጠ እንድናወራ ብቻ ነው ካንተ ፈልገው እንጂ ላፍንህ አልፈልግም። ሀሳብህ በፍጹም ላፍነው አልፈልግም። በነፃነት እንድታወራ ፈልጋለሁ። መዝሙሩ ለእግዚአብሔር ነው ብዬ አላምን። አንደኛ የመጀመሪያው እግዚአብሔር የጉሮሯችንን ሳይሆን የልባችንን የሚፈልግ አምላክ መሆኑ መጽሐፍ ቅዱሳዊ እውነት ነው። ማንም ሰው እንዲያንቋርርለት የእግዚአብሔር ሀሳብ አይደለም። መጽሐፍ ቅዱስ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በጌታ ርኅራኄ እለምናችኋለሁ። ሮሜ ምዕራፍ 12 ቁጥር 1 ጀምሮ ያለው ማለት ነው። ይህም ለአእምሮ የሚመች አገልግሎታችሁ ነው። ለምን የሚመች? ለአእምሮ የሚመች ሰውነትን ሕያውና ቅዱስ አድርጎ ማገልገል። አንዳንድ ሰዎች ዩቱብ ፋላሲ ይሰራሉ እዚህ ላይ። አንተም እንደዚህ አይደለ እንዴ? እኔም እንደዚሁ ከሆንኩ አምጣ፣ በቃ እንደዚህ ከሆንኩ አምጣና መሞገት የቻልከውን ያክል ትሞግተኛለህ። እኔ እንደሱ ከሆንኩኝ ማለት ነው ታመጣለህ። ምንም ችግር የለውም። የራሴን ጽድቅ ለማቆም ደግሞ አይደለም ማወራው። አትሊስት ግን የፕሮቴስታንት ቤተክርስቲያን ፊገር እያጣች ነው። አመፀኝነት በአደባባይ ብዙ ተከታይ እያፈራ ነው። ኃጢአት ጌጥ እየሆነ ነው። ነውር ታፔላ እየሆነ ነው። በምንዝርና በርኩሰት ልምምድ ውስጥ ጸንተው የሚቆሙ ሰዎች አውጥተን እንውገራቸው አላልኩም። አትሊስት ግን ማይኩን አስቀምጡና ቁጭ በሉ። አትሊስት ትውልዱን በዝሙተኝነት አትምሉት፣ በአመንዝርነት አትምሉት። ትውልዱን ፍቺ አታስተምሩት። በሐሰት ሚስትን ከሶ ልጆችን ጥሎ ሌላ የፈለጉትን ህይወትን ማጣጣምን ስታይል አታድርጉት በትውልዱ ላይ። በቃ አለቀ። አትሊስት ለምን መዝሙሩ ሲደርስ መዝሙሩ ሲደርስ ነው መውጣት ያለብኝ። ምክንያቱ ምንድን ነው ስትሉ በዚህ የአመፅ ድግስ ላይ የምትገኙ ሰዎች ቢያንስ እኔ የነገርኳችሁን እዚህ ውስጥ ያላችሁ ሰዎች ቆራርጣችሁ ቪዲዮን የምትጠቀሙ ለግል አለማችሁ አትሊስት ታውቁታላችሁ እውነቱ። ይህቺ ሴት በቤተክርስቲያን በነገር ላይ አግደዋለች እኮ የሳር ቤት ሙሉ ወንጌል አግደዋለች። አዎ የሳር ቤት ሙሉ ወንጌል ዳጊ የትኛው አብያተ ክርስቲያናት ውስጥ ሲዘምር አይተሃል? በዚህ 5 ዓመት በዚህ 6 ዓመት ውስጥ አይተሃል? አብያተ ክርስቲያናት ውስጥ ሲዘምር አይተሃል? ቃለ ሕይወት ላይ ሲዘምር አይተሃል? መሰረተ ክርስቶስ ላይ ሲዘምር አይተሃል? አይተሃል ወይ? አይተሃል? የግለሰብ አዳራሽ ላይ ይዘምራል። ኦፍኮርስ የግለሰብ አዳራሽ ላይ ግለሰቦቹን ተመሳሳይ ችግር ያለባቸው ስለሆኑ አንዳንዶቹ ሊጋብዙት ይችላል። የግለሰብ አዳራሽ እንቶኔ የሚባል ቸርች የእንቶኔ የሚባል ሰውዬ የሰራው ቸርች እንትን ይላል። እሺ መልዬ የወንድም አለም እሺ። እና እንደዛ ነው። አሁን ግን እየነገርኩህ ያለሁት ሪያሊቲው ነው። ከአውታሩ ሚስት እህት ጋር 18 ዓመት እንኳን በቅጡ ያልሞላት ልጅ ጋር ልጅ አስወልዶ ልጇን እንደ ካዳት ስታውቃለህ? ይሄ ከትዳሩ በኋላ ያለውን ታሪክ ነው የምነግርህ። እንዴ መጽሐፍ ቅዱስ ለአገልግሎት ምሳሌ የማይሆን ሰው እንዲያገለግል ይፈቅዳል እንዴ? 2-3 ትዳር ያላቸው ሰዎች በአደባባይ መፈንጫታቸው ይሄ የፕሮቴስታንቲዝም ፋሽን እየሆነ እኮ ነው። ደግሞ ይኸውልህ ሃኒ ኪዊን ምናምን የሚባሉ ሴቶች ናቸው የሚደግፉት። በአንቺ ቢደርስ እንዴት ነው የምታየው ነው? ምንም ዝሙት ሳሰሪ ባሌ ነው ያልሽው አልበም ያለው ታዋቂ የሆነ ዘማሪ በሐሰት ከሶሽ ከዛ በኋላ ልጆችሽን እላይሽ ላይ ጥሎ ሄዶ ስቲል እስካሁን ድረስ ቻይልድ ሰፖርት እንኳን አንድ ጊዜ የማያደርግ ወንድ ቢሆንብሽ ሚስትሽ ባልሽ እንዴት ነው ነገሩ የምትረጀው? እሺ አሁን አቤላ ያው ነገሩን ከአፍሉ ሰደና አንተ አሁን አንተ የምታገለግልበት ቸርች ውስጥ ሚስቱን ያለ ዝሙት ምክንያት ወይ? እሺ ቀጥል ተናገር። አሁን ይህን የመሰለ ቁም ነገር ማለት ጉዳዩ እንዴት አድርገው ነው አሁን እንደዚሁ በምታወራው? ለምን አሳማኝ ጉዳይ የሆነ ነገር ይዘ ወይ እሷን የሆነ ነገር ይዘ ለምን ቁጭ ብትልኮ ነበር ቁም ነገር የሚሆነው? ሰማ
ሴቲቱ እኮ ዋይዝ ናት አልኩ። በዛ ዘመን መጽሔት ላይ እንደዚህ ሶሻል ሚዲያ ሳይኖር መጽሔት ላይ ጉዱን እናፍርጠው ብለው የቤተ ክርስቲያን ሽማግሌዎች ሲጠይቋት አይ ለነገ ለልጆቼ ታሪክ ጥሩ አይደለም ብላ እኮ ተወችው። እሷ ያን ቢታደርግ በጣም ልጁ ይመለስ ነበረ፣ ከአገልግሎት ይወገድ ነበረ። ሰው ሁሉ ያውቃል። አገልግሎት ሙሉ ወንጌል አግደዋለች። አገልግሎት ምንድን ነው? የዛም ጊዜ አግደዋለች። አሁንም ሙሉ ወንጌል አገልግሎት አትጋብዘውም። ይህን ሰው እስቲ ትጋብዘው ሙሉ ወንጌል። እንግዲህ ይመች ፒተርዬሽ። መግባት የምትፈልጉ ሰዎች ካላችሁ መግባት ትችላላችሁ። አረተው ምናምን የምትሉ ሰዎች እንዴ እናንተ እኮ ቦክሰር አንድ ላጤ ልጅ ቦክሰር አድርጉ ፎቶ ተነሳ ብላችሁ እኮ አገር ስታቃጥሉ የነበራችሁ ሰዎች እኮ ናችሁ። ላጤ ያላገባ አንድ ወጣት ልጅ በቦክሰር ፎቶ ተነሳ ብላችሁ አገር ስታጨሱ የነበራችሁ ሰዎች እኮ ናችሁ። አሁን ምንድን ነው ፍርደ ገምድል የምትሆኑት? የዛን ጊዜ ልክ ነው ጌታ ይግለጠው አላለም እንዴ? ቀለም ወርቅ ተንፍሶ የዛን ጊዜ ጌታ ነው ዘመኑን ጠብቆ ጅራፉን ያነሳው በዳጊ አላለም እንዴ ብሏል እኮ። ዛሬ ዘመኑን ጠብቆ ጅራፍ እያነሳ ከሆነስ ጌታ ለምንድን ነው? እኔ በጣም ፍርደ ገምድል አትሆኑ ነው የምላቸው። አቢጌል እንዴት ነሽ? በቪዲዮ መውጣት ትችላለሽ? ሰላም አቤላ እንዴት ነህ? እግዚአብሔር ይመስገን። በቪዲዮ መውጣት ትችላለሽ? ቪዲዮ ሞክሪ። የታየን ሲሆን ጥሩ ነው። ይታያል። ሴቭ አድርጊው። ቪዲዮን ንኪና ሴቭ። አሁንስ ሌለሽ ቪዲዮን ንኪው መጀመሪያ የቪዲዮ ምልክቱን፣ ከዛ ሴቭ የሚል ይመጣል። ቪዲዮን ትነኪዋለሽ፣ ከዛ ሴቭ የሚል ይመጣል። እሺ አሁን ይታያል። ሶሪ ቤት ስለሆነ ችግር የለውም። ይህን እጅሽን ብቻ ወደ ላይ ወደ ታች ለቀቅ አድርጊ እንደዚህ። እሺ ማለት እኔ ብዙ ላወራ አይደለም የገባሁት፣ ግን አሁን ይወድሻል። ወደ ቤተ ክርስቲያን ተመለሺ። የሰው ባህሪ አትሁኚ። የሰው ካዳሚ አትሁኚ። የዩ ጩፋ ዕጣን አጫጫሽ አትሁኚ። የሐሰተኛ ጠንቋይ ካዳሚ አትሁኚ። እግዚአብሔር ልጅ ክርስቶስ ኢየሱስን ብቻ ተከተይ። ግለሰብ አትከተይ፣ ብሔር አትከተይ፣ ቋንቋ አትከተይ፣ እውነት ተከተይ፣ መጽሐፍ ቅዱስን ተከተይ፣ ጽድቅን ተከተይ እና እኔ አከብርሻለሁ፣ ወድሻለሁ። ሀሳብሽን መተሽ ስለገለጽ እግዚአብሔር ይባርክሽ። ጨርሰናል መሰለኝ፣ ልሰናበትሽ። ስለዚህ ርዕሴ ባችሁ በነገርሽ ላይ ርዕሴ አይደል ለዛ እንደዚህ አይነት ሁኔታን የገጠመን ይላሉ ሰዎቹ። እናትና የላቀው ማንን ላስገባ? ብሩክ አሰፋ የምትባል ወንድም እያስገባው ነው። ኔትወርክ ግን ይሰራል መሰለኝ። ብሩክ አሰፋ ቪዲዮ ሰላም ጤና ይስጥልን። አቤላ እንደምን አለ? እግዚአብሔር ይመስገን። ድምፅ ያምራል። ቪዲዮን ክፈት። ድምፅ ትንሽ አጥሯል አቤላ። አው ድምፄ እንዳንተ ጮክ ማለት አልቻለም፣ ግን እንትን በልስ ቪዲዮን ክፈተው። አቤላ ሰላም ነው ወይ? ትንሽ ቦታው ያለውበት ጫጫታ ስለሆነ እንደዚሁ ለማውራት ፈልጌ ነበር ከቻለ። አይ እኒክ እንጂ ጫጫታው እኮ በድምፅ ነው የሚገባው እንጂ ይሰማል። ድምጼ ይሰማል። ያንተ ድምፅ የኔ ድምፅ የማይሰማክ ጫጫታ ውስጥ ስለሆነ አዎ ለዛ እኮ ብዬ ነው ለቪዲዮ ትንሽ አልመች ስላለኝ
እኮ እኔ እናንተ ማውራት አንችልም። ባኪንግ ፎርስ እንዴት እናወራለን? ብራዘር በቃ ከጫጫታው ስትወጣ ደውል እንትን በል ላክልኝ። በጣም ቆንጆ ድምፅ ነው ያለው። ዘማሪ ነው መሰለኝ። ቆንጆ ድምፅ ነው ያለው። ጸጋዬ ይኸውልህ ሁለተኛ ዙር ነው። ለምን ፈራ ትላለች ቲጂ። ቪዲዮውን ከፈታው። ኢንሻአላህ ጽድት ያለ ነው ካሜራ በርዕሳችን ላይ ሰላም ነው አይደል? እግዚአብሔር ይመስገን ሰላም ነው። ከዚህ በፊትም አንድ ጊዜ ገብቼ ነበር የሆነ ሰው እኔ አክቹአሊ እዚህ ሳውዝ አፍሪካ ነው ያለሁት። እንዴም አንተ ጋር ገብቻለሁ። ከኢትዮጵያ የሚመጡ አገልጋዮች እዚህ የሚያደርጉትን ነገር ትንሽ ለመናገር ሞክራለሁ። ለማንኛውም እንደዚህ ሰው በብዛት ባለበት ብዙ የማውራት ልምዱ የለኝም። አሁን ባነሳውም ሐሳብ ላይ ለማውራት ፈልጋለሁ የተወሰነ ሐሳብ። ከዛ በፊት እኔ አንተን በጣም ነው የምወደው አቤላ። ማለት እዚህ ጋርም ባለውበትም ሰዎች ሲቃወሙ ምናምን ይሰማለሁ። ጓደኞቼም ሊሆኑ ይችላሉ። ብቻ አብሬ በማሳልፍበት ስላንተ ይወራል እና አንድ ቀን ጠልቼ አላውቅም። በእውነት በጣም ነው የምወድህ። እንደዚህም ሌሎችንም በጣም ነው የምወዳቸው። አሁን የሚታነሳውም ሐሳብ አልቃወምም። ሐሳብ ይሄን ግን እንዳስተያየት ደግሞ ልናገር የሚፈልገው ነገር አለ። ዳጊ ማለት ሁላችንም በጣም የምንወደው እየሰማን ያደገን ዘማሪ ነው። ወደዋለሁ በጣም እሱንም። ከዚህ በፊት የዛሬ 8 ዓመት ይመስለኛል ፌስቡክ ላይ እንደዛው ላይቭ ገብቶ ሲያወራ ምናምን ተከታትዬው አውቃለሁ። እዚህ ነበርኩኝ። ሲያወራ የነበረበት ጊዜ ምንድነው ሐሳቡ ስለ መፍታቱ ምናምን ሲያወራ ነበር። እራሱ ዩቲዩብ ላይም አይጠፋም ያ ቪዲዮ። ላይቭ ነበር ገብቶ የተናገረው እና አይ ቲንክ አዲስ አበባ ሙሉ ወንጌል ይቅር እንዳለችው ይቅርታ እንዳደረገችለት ይናገር ነበር እና ዳጊ ማለት በጣም አደገኛ ውሸትን እንደ እውነት አድርጎ የሚያወራ አደገኛ ውሸታም ሰው ነው። እሱን ደግሞ በግልም በእኔ ላይ ራሱ ካወራቸው ወሬዎች በጣም በቃ 99% የሚያክለውን ያክል ውሸታም እንደሆነ ደርሼበታለሁ። በጣም ብዙ ጊዜ ስለኔ ጨምሮ ስለሌሎች ሰዎች በጣም ውሸት የሚናገር ውሸትን አፍልቆ የሚናገር ለሰይጣን የተጠቀሰው እንደውም ከሱ ጋር የሚነጻጸር ይመስለኛል። ውሸትን ከራሱ አምጥቶ ይናገራል ይላሉ ሰይጣን መጽሐፍ ቅዱስ። ከሌላ ቦታ ሰይጣን ከሌላ ቦታ ውሸት አንስቶ ያወራል። ከራሱ ነው አምጥቶ የሚናገረው። ልክ እንደዛ እንደ ሰይጣን ዳግማዊ ጥላሁንም በጣም ውሸትን የሚናገር ግለሰብ ነው። ስለ ሚስቱ ውሸት ተናግሯል። ስለ ቤተ ክርስቲያን ውሸት ተናግሯል። ተፋታበት ሁኔታ ውሸት ተናግሯል። እና አንተ አሁን ዩቲዩብ ላይ ሰማከው እያንዳንዱ ነገር ዳጊ በውሸት አቀነባብሮ የተናገራቸው ፋብሪኬትድ የሆኑ ውሸቶችን ነው የሰማው። ከዛ ማውራት ከሆነ ሀሳብ በጠቅላላ ውሸት ስለሰማክ ራሱን ጀስቲፋይ ለማድረግ ለማጽደቅ ራሱን ትክክል ይቅርታ ግን ሶሪ ዚ ሚውት አድርገውና ድምጽ ኦኬ ሶሪ እሺ እና እዛንም ስለሰማው ነው እኔ እንደዛ ሊል የፈለኩት። በእርግጥ አላቅም ቤተክርስቲያን ይቅር እንዳለችው ምናምን ያወራ ነበረ። ያንን ነው ማውቀው። ከዛ በተረፈ በቲክቶክ ላይ ያለውን እናንተ ጋርም ከሌሎች ጋርም የነበረውን ሐሳብ ሁላችንም እናውቃለን። ከቪዲዮው
የተደበቀ አይደለም ሐሳቡ ሁሉም ማለት ነው። አንተ የምታወራው ሐሳብ ውስን ሰዎች ሐሳቤን እንደሚደግፉ አውቃለሁ። በብዛት ደግሞ ሐሳቤን እንደማይሰሙ አውቃለሁ። ያ ማለት አንተ ሮንግ ነህ ማለትም አይደለም ወይም ደግሞ ሌላም አይደለም እና ሰው ሐሳቡን የተሰማውን ሐሳብ መናገር ይችላል። ግን ቢሆንም አሁን እኔ ትንሽ ለመናገር የፈለኩት ይሄ ሐሳብ በዚህን ጊዜ ባይነሳ ብዬ ላወራ የፈለኩት በዚህ ጊዜ ለምን ባይነሳል ማለትም ያው እያገለገለ ነው። አሁን ይሄ ሰው እያገለገለ ነው። ለምንድን ነው እያገለገለ ነው? ለምንድን ነው የሚያገለግለው? ለምንድን ነው የሚያገለግለው? ማገልገል የሌለበት ሰው ነው ማለት ማገልገል ይችላል ማለት አሁን በዚሁ ለምንድን ነው የሚችለው? ሚስት ፈቶ ሚስትን ያለ ዝሙት ምክንያት ፈቶ ሌላ ሚስት አግብቶ በቋሚ ምንዝርና ውስጥ የሚኖር ሰው ማገልገል አይችልም። ይችላል ካላችሁኝ እንደው የእናንተ አዲስ የመጽሐፍ ቅዱስ መዝገበ ቃላት ካላችሁ ታሳዩኛላችሁ። አይደለም ከዛ አንፃር አይደለም ምን እያልኩ ያለሁት ለምን መሰለህ እንደዛ የምልህ ማንም ሳይናገረው እንደውም አሁን ነው እኛ አስተያየት መስጠት ጀመርነው ሁላችንም። ግን እኔ እንዳልኩ በእውነት ነው የምልህ አሁን ትክክለኛውን ነገር ነው የምነግርህ። የዛሬ 8 ዓመት እንደዛ አካባቢ ይመስለኛል ላይቭ ራሱ ገብቶ ስለ ራሱ ተናግሯል። ለራሱ ማለት ነው። ዛሬ ነው ሰው እየተቻ ያለው ሲያቀው እንደሆነ ስለ ራሱ ተናግሯል። ስለሆነው ነገር አሁን አንተ በምታወራው ሐሳብ ላይ በድያታለሁ ብሎ እሱን አልሰማውም። በቃ አልሰማም። እሱን አልሰማውም ማለት እሱን ስላልሰማውም ግን የነበረው ትዳር የዛሬ 10 ዓመት ራሱ አወራ አላወራ አንዲን ሴት በድሎ እንደተበደለ ሰው ሆኖ ማውራቱ ለዛው በጥፋቱ ላይ የተደመረ ሌላ ጥፋት እንጂ የሰራው ትክክል አይደለም ያደረገው ብሎ አልተላለች። በማስረጃ አንቺ ቪዲዮ ቆርጦ ሰላም ከዛ ሜንሽን አድርገኝና ልፈር እኔ ነኝ ጥፋተኛ ምንም ያላጠፋቸዋን ሚስቴን አመነዘረችብኝ ብዬ በሐሰት ከስሻታለሁ ብሏል አላለ። ያንን ባላለበት ራሱን ለማጽደቅ ስላወራው ቪዲዮ አይመለከተኝ። ኦኬ እና ላይ ያገለግላል እና ይሄን ባክግራውንዱን ሳታቅ ነው ቸርች እያስገለገለችው ያለችው አሁን የትኛዋ ቸርች? የዩ ጩፋ አዳራሽ ነው እንጂ አገልግሎት የሚሰጠው የትኛዋ ቸርች ነው የሰጠችው? እስቲ አንድ ቦታ ጠቁም። ያንተ ሌላ ጋር እያገለገለ አይደለም። ሌላ ቦታ እኔ ልጠይቅ እኔ አሁን ስለማላቅ አንተን ልጠይቅ። አያገለግልም? አገልግሎት አዲስ አበባ ላይ ያሉ አገልግሎቶችን አያገለግልም? አዲስ አበባ ላይ ካገለገለ የግል መጋዘን ውስጥ ልክ እንደሱ በኃጢአት ጮቤ የሚዘሉ ከሚስቶቻቸው ውጪ እየተደበቁ የሚወሰልቱ ግለሰቦች ጋር ሄዶ ያገለግል ይሆናል። እሱ አገልግሎት አይደለም፣ ምንዝርና። እንግዲህ አሁን እኔ ምንም ልል አልችልም። በእርግጥ እኔ የተሰማኝን ነው ማውራት። ገብቶ አያገለግልም። ጸግሽ ጭራሽ ቃለ ሕይወት ሄዶ መካነ ኢየሱስ ሄዶ ሙሉ ወንጌል ሄዶ ሕይወት ብርሃን ሄዶ አያገለግልም። ሰው እኔ ልነግርህ እችላለሁ። እንግዲህ እኔ የማውቀው ነገር የለም፣ ግን በሚዲያ ስናይ ኢትዮጵያ ሲሄድ ብዙ ቸርቾችን ሲያገለግል እናያለን። ያን ሳያውቁ እሱን ያስገለግሉታል ብዬ አላስብም በእኔ እንትን እና አሁን ደግሞ ባለው ሁኔታ ምናልባት ኮንሰርትም አገልግሎትም ስላለው ኮንሰርት አገልግሎት ቢዝነስ ነው። ከዚህ በፊትም ኮንሰርቱ ንግድ ነው። አሁን ምን ይመስላል መሰለህ? አሁን እኔ ያንተን ሐሳብ ከዚህም በፊት በሚታወራው ብዙ እውነት እንደሆነ እሰማለሁ እና አልቃወምህም። በጣም ወዳለሁ በእውነት እንደማንኛውም። ዳግንም በጣም ወደው አገልጋይ ነው። በጣም ወደው ማንንም የመጥላት እንትን የለንም፣ ግን ፈልጋለሁ ግን መረጃ የተጠናከረ መረጃ አይደለም እና ስለገባ
እንትን ይረብሻል፣ ድምፁ ይረብሻል። ሰላም ኮመንትሽ ፊት ለፊት ስለሚገባልኝ ሀረሮች አብረውት አያገለግሉ። ሀረር አማኑኤል ቤተክርስቲያን ሽማግሌዎች ተሰብስበው ከዚህ ግለሰብ ጋር ማገልገል ልክ እንዳልሆነ ተስማምተው ሀረር አማኑኤሎች አብረው እንዳይቆሙ ይህ ባለሀብት ያሬድ የተባለ የሞርኒንግ ስታር የሆሊ ቢትስ ባለቤት የሆነው ሰው በግላቸው እነሱም ኮንሰርት እንደሚያዘጋጅላቸው ቃል ገብቶላቸው ምንም እንዳይሉ ጸጥ እንዲሉ ተብለው በስማቸው ማስታወቂያ እየተሰራ እነሱም ጸጥ ብለው ግን እንደማያገለግሉ ገልጸው ነው ቁጭ ያሉት። ስለዚህ ሀረር አማኑኤል የሚባል መዘምራን ከዳጊ ጋር አብሮ አይቆምም እና ከተከስተ ጋር ለምን ቆሙ ምናምን የምትሉት ተከስተ እኮ በአደባባይ ይቅርታ ጠየቀ አይደል? ሌላውን ቀጥሎ ያደረጋቸውን ነውሮች ግን በቃ ሌላ የምናውቃቸው ሰዎች እናውቃለን። ሌላ ጊዜ እንግዲህ ቢቢሲ አማሪክ ደርሶ እስኪገልጠው ድረስ እንጠብቃለን። እኔ አሁን የቪዲዮ እና የፎቶ ማስረጃ አለኝ። ምን አየለኝ ምጓጓ ይመስላል። ልክ ነው ማቲ ቢያንቆርቁር ነው የሚሻለው። በቃ እንዲህ ነዋ የነ ዳጊ እናት ዳጊም ያለበት የዳጊም ዙሪያ ላይ ያሉ ሰዎች በውሸት እኮ ነው የሚሰሩት። አብረነው አንዘምርም ብለው አሳውቀዋል። ግን ማስታወቂያ ከሀረር ሙሉ ወንጌል ከሀረር አማኑኤሎች ጋር እንደሚዘምር ነው። አንተ ጻድቅ ነህ የሚል ሰው እያለ አዎ ጻድቅ ነኝ። አንተ ጻድቅ አይደለም እንዴ? በክርስቲያን እኮ ጻድቅ እኮ ነው አይደል? በክርስቶስ ኢየሱስ ጻድቀናል ብለና እንዴ ምናምነው እኛ ፕሮቴስታንቶች። ጻድቅ አይደለም እንዴ አንተ? በጌታ አይደለም? ሰላም አቡና፣ ሰላም ይብዛ። እንዴት ነህ? እንዴት ነህ አባቴ? ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነህ አንተ? ሁሉ መልካም እግዚአብሔር ይመስገን። አቡናዬ በነገር ላይ ሐሳብህን እንትን እያልኩ ነበር፣ እየሰማሁት ነበር። አቡና ይሰማል? ይሰማል። ቪዲዮ ከፍታለህ? ችግር የለውም ከፍታለሁ። አቡናዬ ይሰማል? አዎ ይሰማል። ሰላም ነው? እንዴት ነህ? ሰላም ይብዛ። እግዚአብሔር ይመስገን። አለን። ሐሳብህን እየሰማሁት ነበርና ዳጊ ባይዘዌ እኔ በጣም ልጅ ሆኜ ምናምን የምከታተለው ዘማሪ በጣም የምወደው ዘማሪ ነው። ማለት በቃ በመዝሙሮቹ ብዙ ነገር ያየሁበት ተለውጬበታለሁ ምናምን አሪፍ ሰው ነው። ግን አሁን ላይ ደግሞ አንተ እንዳልከው አጽያትን ሰርቷል ማለት ሚስቱን ልጆቹን አሳዝኗል። ገባ? አሳዝኖ ደግሞ መድረክ ላይ መውጣት አለመፈታት ነው። እኔ እንደሚገባኝ እኔ እንደምረዳው አለመፈታት ነው። እሱ ሳይፈታ ደግሞ ህዝብን መፍታት ህዝብን ማገልገል ይከብዳል። ይሄ ሰው አሁን ላይ ይቅርታ መጠየቅ አለበት ብዬ ነው ማስበው። እውነት አድርጎት ከሆነ ማለት እኔ አሁን አላቅም፣ እግዚአብሔር ነው የሚያውቀው፣ እውነቱን እግዚአብሔር ነው የሚያውቀው። እና ይቅርታ ጠይቆ ነው አገልግሎቱን ማካሄድ ያለበት እንጂ አሁን እንደዚሁ በደፈነው ተነስቶ ኮንሰርት አዘጋጅቶ ምናምን ወይ ብሎ ምናምን የሚሸፋፍነው ነገር ባይኖር እኔም ደስ ይለኛል። ያንተን ሐሳብ ለመደገፍ ነው የገባሁት ላይ። ቴንክ ዩ። አይ እንትንም ኮንሰርቶቹን ስታያቸው ከዚህ በፊት ተከስተም አዘጋጅቷል፣ ሌሎችም አዘጋጅቷል። እንደው እውነቱን ለመናገር ኮንሰርት ብዙ ኮንሰርት ትገባለህ አንተ? ውስጥ ገብተህ ተካፋይ ነህ ወይስ እንደኔ በቲክቶክ ነው የምታየው? እኔ የበረከትን ገብቻለሁ። ከዛ የአንዴ ቀጠና 2 የዳዊት ጌታቸውን ገብቻለሁ።
ከዛ ውጪ ኮንሰርት ተሳትፌ አላውቅም። የረሳሁት ካለ እኔ እንጃ። እንዲሁ ምናልባት ገብተህ ታውቃለህ እንደኔ ኮንሰርት? እኔ ይኸውልህ አሁን ከኢትዮጵያ ከወጣሁ በጣም ረጅም ጊዜ ሆኖኛል። ኢትዮጵያ አይደለም ያለው ግን ኢትዮጵያ በነበርኩበት ሰዓት ላይ ሚሊኒየም አዳራሽ የነ ኤፍሬም አለሙ እነ ቴዲ ምናምን አንድ ላይ ሆነው ያዘጋጁት የመዝሙር ኮንሰርት ነበር። እሱ ላይ ተሳትፌያለሁ። ግን በጣም ሎንግ ታይም አሁንስ ታያቸዋለህ አይደለ? በቲክቶክ ላይ ምናምን ተቆራጥተው ምንድነው የምታየው? ከህዝቡ ስፒሪት ከሚፖስቱት ፖስት ከሚያካፍሉት ሼር ከሚያደርጉት ነገር ምንድነው የምትታዘበው? ብዙ ምንድነው የምታየው? ኮንሰርት ላይ ትርፉን ነው ማለት ያ ማለት እኔ አሁን ኢየሱስ ስሙ ሲነሳ በጣም ደስ የሚለኝ ሰው ነኝ። ማለት ዓለም ሲሰማው ዓለም የኢየሱስን ስም ሲያዳምጠው ሳይ በጣም ደስ ይለኛል። የነሱ ጥቅም የነሱ ነው። ገባህ? እኔ የነሱ ጥቅም ላይ አልሄድም። ምክንያቱም ሰዎች በራሳቸው መንገድ የሚያዘጋጁት ነገር ለራሳቸው ጥቅም ነው ብዙ ጊዜ እንጂ ኮንሰርት ለራሳቸው ጥቅም የማያዘጋጁ ቢሆን ኖሮ ቸርች አለ፣ እሁድ አምልኮ አለ፣ ቸርች የራሷ ፕሮግራም አለ ምናምን ምናምን በዛ ላይ ያመልካሉ። ግን ኮንሰርት ብለው ሲያዘጋጁ ከኋላቸው የራሳቸው የሆነን ጥቅም አስቀድመው ነው። ገባህ? ግን እኔ ከዘማሪዎቹ መጠቀምም አንጻር ብቻ ሳይሆን ምዕመናኑ አንድ ሰው መቼም የሄደበትን ዓላማ ያሳያል። ለምሳሌ አንድ ወንጌል እየሰበከ ወንጌል መስበኩን ለሚዲያ ሼር ማድረግ የሚፈልግ ሰው የሚቀርጸው ፓርት አለ። ሌላም ደግሞ እርዳታ የሚሰሩ ሰዎች የረዱትን ሰው የሚቀርጿት ፓርት አለች፣ እንዲተላለፍ የሚፈልጓት መልእክት ማለት ነው። በጣም ብዙውን የማየው ዘለው ያልጨረሱ ወጣት ሴቶችና ወንዶች በፈንጠዝያና በፌሽታ በጣም ሲምነሸነሹና የስጋ ፍላጎታቸውን ሲያረኩ ነው የምመለከተው። ፕሮግራም ጨርሰው ሲወጡ አደባባዩን ዘግተው ኢየሱስ ጌታ ነው ብለው ሌላውን በሚያስቆጣ መልኩ መበጥበጥ ነው ሲይዙ ያየሁት። ኢየሱስ ጌታ ነው ማለታቸው አይደለም ፖይንቱ። ኢየሱስ ጌታ ነው ልትል ትችላለህ። እንዴት ነው ሰሚክ ሲሰማክ የሚሰማው? ጌትነቱን እንዲቀበልክ ነው? ኢየሱስ ክርስቶስ ጌታ በመሆኑ እንዲድንልህ ፍቅሩን እንዲረዳልህ ነው የምታደርገው? ወይስ አሁን ፕሮቴስታንቱ የፈጠረው አዲስ አመለካከት አለ፣ በስተናል፣ ይህን ያህል ሚሊዮን ሆነናል ብለው ሌላው ላይ ጃም ለማድረግ እና ብዙሃኑ ስጋዊነት ነው። የታለ ባሌ ያለችዋለች ተዝተላቸዋለች። የሆነ ኮንሰርት ላይ የታለ ባሌን ፈልጉልኝ፣ ባሌን ፈልጉልኝ የሆኑ ዓለማዊ ሴቶች ኮንሰርት ይገባሉ። ይሄ የዘፈን ኮንሰርት ገብተው አጭር ቀሚሶቻቸውን አድርገው ዝንጥ ሽክ ብለው ቦይፍሬንድ ለማግኘት ቦይፍሬንድ ያላቸው ደግሞ እዛ ቦታ ላይ ተገኝተው ለመዝለልና ለመፈንጠዝ ይገኛሉና አሁን መቀጣጠሪያ ሆኗል። አሁን ዴት ማድረጊያ ሆኗል። ኮንሰርት ላይ ዴት ለምን አደረጉ አልልም። ወጣት ፍቅረኛሞች ችግር የለው። ከዛ በኋላ መኝታ መያዣ ሆኗል። ይጨልማል፣ ይመሻል። ለመሳረር፣ ዝሙትን ለመስራት፣ ኃጢአትን ለማድረግ፣ ነውርን ለመፈጸም የሚደረግ ስብስብ ሆነ። እኔ ቲኔጀር ልጆች ያላችሁ እናትና አባቶች ኮንፈረንስ ለምን መልአክ መጥቶ አያዘጋጅም? ዝማሬ አሁን ባለው አልቲቲዩድ ከሆነ የሚዘጋጀው ባትልኩ ነው የሚሻላችሁ ልጆቻችሁ። እግዚአብሔር ምስክሬ ነው የምላችሁ፣ ባትልኩ ነው የሚሻላችሁ። ሚሊኒየም አዳራሽ ቴዲ አፍሮ ጭፈራ እና ዳንስ ሲያደርግ ልክ እንደማትልኩት ክርስቲያን ስለሆናችሁ ዘፈን ላይ እንደማትልኳቸው እንደዚሁ እነዚህ ሰዎች የሚያዘጋጁት ድግስ ከህይወትም ምስክርነት ከውጤትም አንጻር እግዚአብሔርን ሳይሆን ራሳቸውን እንትን የሚል ነው የሚያስከብርና ራሳቸውን የሚያሳይ ነው። ዘፈንና ዳንኪራ ጭፈራ ነው፣ እግዚአብሔር የሚገኝበትም ስላልሆነ ማለት ነውና ሪያሊቲው ነው የነገርኳችሁ። በነገራችን ላይ ላይስማማችሁ ይችላል ሐሳቤ። እኔ በጣም ብዙዎቻችሁ እንዴት ምን ደስ እንደሚያሰኛችሁ አውቃለሁ። እንዴት እንዳልካቸው ዘነበ እንደሚባል ልጅ ለሁሉ አሸርግጄ ከሁላችሁ ጭብጨባ እንዴት እንደሚገኝ አውቃለሁ። ቤኒንም ሲመጣ ሐሰተኛው ጠንቋይ ማስታወቂያ ሰርቼ አዝማሪዎቹን ፕሮግራም ሲያደርጉ ኑና ተካፈሉ ብዬ እንዴት ተወዳጅ የሁላችሁም ተወዳጅ መሆን እንደምችል አውቃለሁ። ሁላችሁም እንድትወዱኝ አልፈልግም። እግዚአብሔር ፊት ታማኝና እውነተኛ ሰው መሆን ነው ፈልገው። አለቀ። ማናችሁንም ምስክርነት አልፈልግም። አትመስክሩልኝ፣ አልፈልግም ምስክርነት።
እውነቱን የምታውቁ ሰዎች ግን ከኔ ጎን ሳይሆን ከእውነቱ ጎን ብቻ ቀጥሉ፣ በርቱ። እንደ ዳጊ በውስጥ በኩል ቲም አደራጅቼ ሰውን የሚያዋርድ የሚያሳድብ ፌክ አካውንቶች አስከፍቼ ሰውን እየዘረጠጥኩ አልቀመጥም። እውነቱን በጽድቅ እናገራለሁ፣ አስቀምጣለሁ። እነ ሁሉን ይውልኝ አይፎን 17 መግዛታቸውን ቴስላ መኪና መግዛታቸውን እለት አፕዴት የሚያደርጉ ለሚዲያ አፕዴት የሚያደርጉ እነዚህ ውስጣዊ እርካታ ያጡ ሰዎች፣ ምልክት የሚታይባቸው ሰዎች፣ በነገራችን ላይ ውስጣዊ እርካታ የሌላቸው እንደ ዳግማዊ ጥላሁን አይነት ሰዎች ውጫዊ ነገር ለሚዲያው በማሳየት ከሌኮ ሀብታም ነው ከሌኮ እንትን ነው እሱ እኮ ያለው ሰው ነው መባል ነው ከውጪ ነው እርካታ የሚቀበሉት። ምክንያቱም ውስጣቸው በክርስቶስ ደስተኛ አይደሉም። ውስጣቸው እውነተኛ አይደለም። ውስጣቸው ሰላም የለም። ምክንያቱም ያፈረሱት ቤት አለ። ያፈረሱት ቤት ሰፖርት ማድረግ ያለባቸው ቻይልድ ሰፖርት ማድረግ አለባቸው። ቻይልድ ሰፖርት አያደርጉ። ገባችሁ? በቃ ይሄን ነው። ያቺን ሴት አሳዝነክ ያለ በደሏ በደል ሰርታብኛለች ብለው ውሸት አድርገ ከዛ ይሄ የምታሳየውን ቁሳቁስ እኔ ዘማሪና አገልጋይ የሚባል ሰው ስለ ኢየሱስ መምጣት በክብር መምጣት እየሰበከ እያወራ እየተናገረ ቁሳቁሳዊ ሲሆን እንኳን መጠርጠር አለባችሁ። እንዴት ሰው በዚህን ያክል መጠን ቁሳዊ ይሆናል? አንድ የፊልም አክተር ልክ ነው። አንድ የፊልም አክተር ሲሆነች ሴት ይሄን እንደዚህ ቁሳቁሷን ብታሳይ ኢንስታግራሟ ላይ አዲስ የገዛችውን ልብስ አዲስ የገዛችውን ጫማ ብታሳያችሁ ልክ ነው ማለት ህይወቷን ውጫዊ ናት፣ ዓለማዊ ናት። ሰውነቷን፣ ወገቧን፣ ፊቷን ነው የምትሸጠው፣ እንደ ብራንድ የምትሸጠው። ፊቷን ሽጣ ነው የምታመጣው፣ መልኳን ሽጣ ነው እንትኗን ታለንቷን ሽጣ ነው ገንዘብ የምታገኘው። አፍተር ኦል ደግሞ የኢትዮጵያ ሲኒማ በጣም የወደቀ ስለሆነ በጎንዮሽ ፊልም እያዩ ቆንጆ ሴቶችን የሚመለምሉ ባለሀብቶች አሉ። እነሱ ጋር ሄዳ ነው የምታመጣው። አንዷ በጽድቅ የሚኖሩ ሰዎች የሉም አላልኩም እዚህ ውስጥ። አየህ፣ ቁሳቁሳዊ ናቸው አብዛኞቹን አክተሮች ብትሉ ዓለማዊ ሰዎች። ለምን? ዓለማዊ ስለሆኑ። አንድ ሰማይ ገብቶኛል የሚል የእግዚአብሔር ዓለም ተገልጦልኛል የሚል ከሚታየው ጀርባ የማይታየውን አምላክ የሚገለጠውን የእግዚአብሔርን መንግስት መገለጥ እጠባበቃለሁ የሚል አንድ ሰው ግን እንዴት ውጫዊ ሲሆን አጠረጥሩትም? እነዚህ እርካታ የሌላቸው ዘማሪዎች፣ እነዚህ እርካታ የሌላቸው ነብዮቻችሁ መኪኖቻቸውን አስር የሚያሳዩን፣ ቤታቸውን አስር የሚያሳዩን፣ ቁሳቸውን አስር የሚያሳዩን አሁን የነሱ ተከታዮች ቅናት ነው የሚመስላችሁ ይሄ ንግግር። ለሚገባችሁ ሰዎች ግን ሪል መንፈሳዊ ነገር እያወራው እንደሆነ ይገባቸዋል። በሚታየው ሳይሆን በማይታየው ላይ የተደገፈ ሰው የሚታየን እያሳየ አድንቁልኝ አዳምቁልኝ አይልም። ምክንያቱም ከውጭው ሰላም ስላለው፣ ከውስጡ ሰላም ስላለው፣ ከውስጡ እረፍት ስላለው፣ ከውስጡ እግዚአብሔር ላይ የተደገፈ ማንነት ስላለው በውጫዊ ነገር ላይ ሲኮራ ሲመካ አታዩትም። አንድም የዓለማዊነት ምልክት በነገራችን ላይ መጽሐፍ ቅዱስ እንደሚናገር የአይን አምሮት፣ የስጋ ምኞትና ስለ ገንዘብ ያለ መመካት። ስለ ገንዘብ ያለ መመካት እንዴት ነው የሚገለጠው? አዲስ ዕቃ ገዛው ይውልኝ አድምቁልኝ እንደ አንድ ዓለማዊ ሰው ዘማሪ ሲል ስታዩት ስለ ገንዘብ መመካት በውስጡ እንዳለ ታውቃላችሁ። ስለ ገንዘብ መመካት በውስጡ ያለ ሰው ደግሞ ዓለምን የሚወድ ሰው ነው። ዓለምን የሚወድ ሰው ደግሞ ከእግዚአብሔር ጋር ጸብ ነው። አለቅ። ከእግዚአብሔር ጋር ከተጣሉ ሰዎች ጎን ቆማችሁ ከእግዚአብሔር ጋር እንዳትጣሉ ጸጋው እንዲደግፋችሁ እግዚአብሔርን እለምናለሁ። ተባረኩልኝ። ሁሌ ጨለማን እንዋጋለን። ጨለማን ደግሞ ተዋግተን ጨለማ አያሸንፈንም። ጨለማ ብዙ ደጋፊ አለው፣ ሐመጽ ብዙ ደጋፊ አለው። እኛን ግን አያሸንፈንም። ምክንያቱም እውነት ስለያዝን እውነታችን ያለ ደጋፊ ብዙ ውሸቶችን መጣል ስለሚችል ማለት ነው። ሰላሙን እንቀጥላለን።